በህይወት ውስጥ ትልቁን ለውጥ የሚፈጥሩት ትናንሽ ነገሮች ናቸው። ዝሆን ገጭቶት የሞተ ሰው ታውቃላችሁ? አታውቁም። በትንሿ የወባ ትንኝ ግን ተነክሶ የሞተ ብዙ ነው። እንደ ቀላል የምታየው ቸልተኛ ጸባይ ምን እንደሚያሳጣ የምታውቀው ዘግይተ ነው። በቀን ውስጥ አደርገዋለሁ ያልከውን ሳታደርግ ቀጣዩን ቀናት ጀምር። አለዛ ከነገ ላይ እየሰረክ ነው። ስንፍናን ማሸነፍ የምትችለው በየቀኑ ካንተ የሚጠበቀውን ሁሉ በማድረግ ነው። ግድ የለሽ አትሁን። የሚጠቅምህን ነገር በኋላ አደርገዋለሁ፣ ነገ ጨርሰዋለሁ አትበል። ጎርፍ ሲወስድህ እያሳሳቀ ነው። ስንፍና በአንድ ቀን ከሰው በታች አያደርግህም። በየቀኑ የምታደርጋቸው ትናንሽ የስንፍና ውሳኔዎች ግን ተጠራቅመው ነገ ዋጋ ያስከፍሉሃል። ከዛ ገቢህን ስታየው ያንስብሃል። ይሄ እኮ አይገባኝም ትላለህ። ስራህን ስታየው ውጤት አልባ ልፋት፣ በምድር ለመደሰት አልታደልኩም ማለት ነው ትላለህ። ሕይወት አድካሚ ትሆናለች። እንዲህ አድርጎ ሕይወትህን የሚያበላሸው ለነገ የምታሳድረው ሥራ ምንም ችግር የለውም ብለህ የተውካት ትንሿ ልማድ የማይረቡ ትናንሽ ውሳኔዎች ናቸው። ሰነፍ አትሁን፣ ግድ የለሽ አትሁን። ትንሹ ጥረት ነው ትልቁን ውጤት የሚያመጣው። ምንም ነገር ደግሞ የሚያስቸግርህ እስክትጀምረው ድረስ ነው። ብዙ ጊዜ ራስን ለመለወጥ ስትነሳ መጀመሪያ አካባቢ የሚገጥምህን ስንፍና እና መሰልቸት ካሸነፍከው በቃ የምትፈልገውን ሁሉ ከማግኘት የሚያቆምህ ነገር የለም። ሮኬት ወደ ህዋ ሲሄድ አብዛኛውን ጉልበት የሚጨርሰው እስኪነሳ ድረስ ነው። የመሬትን ስበት አሸንፎ በሚገርም ፍጥነት ከፍ ማለት ከጀመረ በኋላ ያንን ፍጥነት ማስጠበቅ ቀላል ነው። አየህ፣ መጨረስ የምትፈልግ ከሆነ መጀመር አለብህ። አንተ ግን መዋኘት እያማረ መርጠብ ግን አትፈልግም። መለወጥ ትፈልጋለህ፣ መጀመር ግን አልቻልክም። ተኝተህ ፈጣሪ ያውቃል አትበል። ካልተነሳህ ፈጣሪ የሚያውቀው እንቅልፋም እንደሆንክ ነው። ሙዱስ ልግባ አትበል። ሥራው ራሱ ያነቃቃ። መርፌ የሚፈውስ እያሳመመ ነው። ምን እንዳሰብ ካላውቅም እየደበረህ ተነስ። እየቀፈፈ ሥራውን ጀምረው። ያኔ ባይጻፍልህም ታሪክ እየሠራህ ነው። ወዳጄ፣ ቢያስጠላህም ማድረግ ያለብህን ተነስና አድርገው። ስንፍናህን ቆፍረህ ቅበር።